የሙዚቃ ፔሬድ በትዝታ ንጉስ አሌክስ በይ ዘና ዘና ፈታ ፈታ ከኪንጎ ጋር ዲጄ ኪንግስተን ከራዳ ቋንቋ እስከ ወፍ ቋንቋ አንድ ሙዚቃ በይ ዘና ዘና ፈታ ፈታ ከኪንጎ ጋር ከራዳ ቋንቋ እስከ ወፍ ቋንቋ አንድ ሙዚቃ ከአዲስ አበባ ዲጄ ኪንግስተን ወዛዲ የጥቅምት አበባ ነዋይ ደበበ ዜማ አውጥቶ ግጥም ገጥሞ አገር አስገርሞ ማዜም በደንብ ያውቅበታል። ተፈጥሮው እንቁ ነው፣ ምን ይወጣለታል? ምንም ነዋይ ደበበ። ነዋይ ደበበ የዛን ዘመን የሙዚቃ አካሄድ የቀየረ በሐሳብ ገዝፎ በዜማ አሸንፎ የመጣ ማራኪ እንቅስቃሴው ከዓይን ያወጣ ያስባለው መልከኛ አንጸባራቂ ሙዚቀኛ ነው። ግጥም አባቱ ነዋይ ለመሆኑ ምስክር አያሻም። የሱ ብዕር ምን ቀለም ነክሮ ይሁን አይታወቅም፣ ከወረቀት ሲገናኝ ማዕበል ነው በቃ አይደርቅም የተባለውም ለዚህ ነው። ጨዋ ታዋቂ እንደሆነ ብዙዎች የሚመሰክሩለት፣ እሱ ካለ ሳቅ በሽበሽ ነው የሚባልለት ነዋይ ደበበ በ1953 ዓ.ም በጋሞ ጎፋ ክፍለ ሀገር በገለብና ሐመር ባኮ አውራጃ በሐመር ወረዳ ነው የተወለደው። የመጀመሪያ ደረጃ ትምህርቱን እትብቱ በተቀበረበት ሐመርና ከአዲስ አበባ ደቡብ ምስራቅ በ175 ኪሎ ሜትር ርቀት ላይ በምትገኘው አሰላ ከተማ ተከታትሏል። ነዋይ በትምህርት ቤቱ ተወዳጅነቱ የላቀ ተማሪ እንደነበረና በተለይ በኪነ ጥበቡ ዘርፍ በሚያደርገው የነቃ ተሳትፎ በአስተማሪዎቹና በትምህርት ቤት ጓደኞቹ የተደነቀ ነበር። በወላጆቹ የሥራ ጸባይ ምክንያት ወደ ሲዳሞ በማቅናት በአርባ ምንጭ ከተማና በወላይታ ሶዶ የቀበሌ ኪነት ውስጥ በስፋት የሚወደውን ሙዚቃ መጫወት የጀመረው ነዋይ ገና የ8ኛ ክፍል ተማሪ ሳለ ነበረ የጥቅምት አበባ የተሰኘውን ተወዳጅ ሙዚቃ የደረሰው። በነገራችን ላይ የጥቅምት አበባ ካሴት ከወጣ በኋላ በወቅቱ ከነበረው የመንግስት ስርዓት ጋር ላለመጋጨት በማሰብ የጥቅምት አበባ በሚለው ቦታ የሰርቶ አደር ፓርቲ ለትግሌ ለዲሞክራሲና ለድሌ እያለ ይጫወተው እንደነበር ተጽፎ እናገኛለን። ነዋይ የነበረውን ችሎታ እየመሰከሩ ዘመን የተሻገሩ በርካታ ዘፈኖች አሉት። ከነዚህ መካከል የጥቅምት አበባ አንዱና ግንባር ቀደሙ ነው። የጥቅምት አበባ የነዋይ ደበበ የመጀመሪያ አልበም ነው። ከህዝብ ጋር ያስተዋወቀው በህዝብ ልብ ውስጥ ከፍ አድርጎ ያስቀመጠው ካሴት። በዚህ አልበሞች ቁንጮ በሆነው አልበም ውስጥ የተካተቱት ሙዚቃዎች በሙሉ በግጥም የበሰሉ በዜማ ከፍ ያሉ እንዲሁም በአዲስና ዘመናዊ አዛዛም የዳበሩ ነበሩ። የጥቅምት አበባ በታንጎ ሙዚቃ ቤት ባለቤት በጋሻሌ አብደላ ኬፋ ፕሮዲስ ተደርጎ በ1977 ዓ.ም ነበር ለአድማጭ በቃው። ካሴቱ ሲወጣ ታላቅ ስኬት ይዞ መጣ። ተቀባይነቱ ተወዳጅነቱ እጅግ ይናርና እንደ ቆሎ የተቸበቸበ አልበም እንደነበረ ጋሻሊ ከጋዜጠኛ ደረጃ ኃይሌ ጋር በአንድ ወቅት ባደረጉት ቃለ ምልልስ ተናግረዋል። በእውነት በነዋይ ካሴት ተአምር ነው የታየው። ከሱ በፊት ከብዙ ድምፃውያን ጋር ሰርቻለሁ። እንደ የጥቅምት አበባ አልበም ሙሉ ኢትዮጵያን ያዳረሰና የተሸጠ ካሴት አላየውም። የማባዣ ማሽን እንድጨምር ያስገደደኝ ሥራ ነበር። በአራት ማሽን ሌሊቱን ሙሉ ሲባዛ ነበር የሚያድረው። ገና በክራር ብቻ የተቀረጸውን ያሰማኝ ቀን ነው እነዚህን የመሳሰሉ ዘፈኖችን አናሳትምም ብለው የመለሱት ሙዚቃ ቤቶች ምን ነክቷቸው ነው እስክል የተገረምኩት ይላሉ የኢትዮጵያ ሙዚቃ ባለውለታው ጋሻሌ አብደላ ኬፋ ወይም አሊታንጎ። ነዋይ ደበበ ይህን ታሪካዊ አልበም በወቅቱ እንደ ጀማሪ ከፍተኛ በሚባለው ዋጋ ነበር የሸጠው፣ 1500 ብር። የድሮ 1500 ብር እንዳሁን አይደለም። መንዝሮ ለመጨረስ አይደለም ቆጥሮ ለመጨረስ ጊዜ ወስድ ነበር። ሌላው የጥቅምት አበባ አልበም ሲነሳ ሙዚቃ ቪዲዮ በተለየ ሁኔታ ይነሳል። እንዳያመልጥህ ወይኔ ያመለጠህ የሚለው በኢትዮጵያ ቴሌቪዥን በዘመናዊ የአረንጓዴ መጋረጃ ጨርቅ ወይም የክሮማ ቴክኖሎጂ ሲቀረጽ ያጋጠመው አስቂኝ ትዕይንት ነው። ቢቢሲ ባዘጋጀው አንደር አፍሪካን ስካይ በተሰኘው ጥናታዊ ፊልም ላይ ይህንን አስቂኝ አዝናኝና ትናንትን ቁልጭ አድርጎ የሚያሳየውን ትዕይንት እናገኘዋለን። የጥቅምት አበባ ነዋይ ደበበ። ምንጭ በግል ካሰባሰብናቸው ጽሑፎች የተወሰደ። ሙዚቃ ፔሬድ ወዝ አዲስ ንጉስ አሌክስ በይ ዘና ዘና ፈታ ፈታ ከኪንጎ ጋር ዲጄ ኪንግስተን ከራዳ ቋንቋ እስከ ወፍ ቋንቋ አንድ ሙዚቃ በይ ዘና ዘና ፈታ ፈታ ከኪንጎ ጋር ከራዳ ቋንቋ እስከ ወፍ ቋንቋ
አንድ ሙዚቃ ከአዲስ አበባ DJ Kingston was that የሙዚቃ ፔሬድ በትዝታ ዓለሜ ንጉስ አሌክስ በይ ዘና ዘና ፈታ ፈታ ከኪንጎ ጋር DJ Kingston ከራዳ ቋንቋ እስከ ወፍ ቋንቋ አንድ ሙዚቃ በይ ዘና ዘና ፈታ ፈታ ከኪንጎ ጋር ከራዳ ቋንቋ እስከ ወፍ ቋንቋ አንድ ሙዚቃ ከአዲስ አበባ DJ Kingston was that የጥቅምት አበባ ነዋይ ደበበ ዜማ አውጥቶ ግጥም ገጥሞ አገር አስገርሞ ማዜም በደንብ ያውቅበታል። ተፈጥሮው እንቁ ነው፣ ምን ይወጣለታል? ምንም። ነዋይ ደበበ ነዋይ ደበበ የዛን ዘመን የሙዚቃ አካሄድ የቀየረ በሐሳብ ገዝፎ በዜማ አሸንፎ የመጣ ማራኪ እንቅስቃሴው ከዓይን ያወጣ ያስባለው መልከኛ አንጸባራቂ ሙዚቀኛ ነው። ግጥም አባቱ ነዋይ ለመሆኑ ምስክር አያሻም። የሱ ብዕር ምን ቀለም ነክሮ ይሁን አይታወቅም፣ ከወረቀት ሲገናኝ ማዕበል ነው በቃ አይደርቅም የተባለውም ለዚህ ነው። ጨዋ ታዋቂ እንደሆነ ብዙዎች የሚመሰክሩለት፣ እሱ ካለ ሳቅ በሽበሽ ነው የሚባልለት ነዋይ ደበበ በ1953 ዓ.ም በጋሞ ጎፋ ክፍለ ሀገር በገለብና ሐመር ባኮ አውራጃ በሐመር ወረዳ ነው የተወለደው። የመጀመሪያ ደረጃ ትምህርቱን እትብቱ በተቀበረበት ሐመርና ከአዲስ አበባ ደቡብ ምስራቅ በ175 ኪሎ ሜትር ርቀት ላይ በምትገኘው አሰላ ከተማ ተከታትሏል። ነዋይ በትምህርት ቤቱ ተወዳጅነቱ የላቀ ተማሪ እንደነበረና በተለይ በኪነ ጥበቡ ዘርፍ በሚያደርገው የነቃ ተሳትፎ በአስተማሪዎቹና በትምህርት ቤት ጓደኞቹ የተደነቀ ነበር። በወላጆቹ የሥራ ጸባይ ምክንያት ወደ ሲዳሞ በማቅናት በአርባ ምንጭ ከተማና በወላይታ ሶዶ የቀበሌ ኪነት ውስጥ በስፋት የሚወደውን ሙዚቃ መጫወት የጀመረው ነዋይ ገና የ8ኛ ክፍል ተማሪ ሳለ ነበረ የጥቅምት አበባ የተሰኘውን ተወዳጅ ሙዚቃ የደረሰው። በነገራችን ላይ የጥቅምት አበባ ካሴት ከወጣ በኋላ በወቅቱ ከነበረው የመንግስት ስርዓት ጋር ላለመጋጨት በማሰብ የጥቅምት አበባ በሚለው ቦታ የሰርቶ አደር ፓርቲ ለትግሌ ለዲሞክራሲና ለድሌ እያለ ይጫወተው እንደነበር ተጽፎ እናገኛለን። ነዋይ የነበረውን ችሎታ እየመሰከሩ ዘመን የተሻገሩ በርካታ ዘፈኖች አሉት። ከነዚህ መካከል የጥቅምት አበባ አንዱና ግንባር ቀደሙ ነው። የጥቅምት አበባ የነዋይ ደበበ የመጀመሪያ አልበም ነው። ከህዝብ ጋር ያስተዋወቀው በህዝብ ልብ ውስጥ ከፍ አድርጎ ያስቀመጠው ካሴት። በዚህ አልበሞች ቁንጮ በሆነው አልበም ውስጥ የተካተቱት ሙዚቃዎች በሙሉ በግጥም የበሰሉ በዜማ ከፍ ያሉ እንዲሁም በአዲስና ዘመናዊ አዛዛም የዳበሩ ነበሩ። የጥቅምት አበባ በታንጎ ሙዚቃ ቤት ባለቤት በጋሻሌ አብደላ ኬፋ ፕሮዲስ ተደርጎ በ1977 ዓ.ም ነበር ለአድማጭ በቃው። ካሴቱ ሲወጣ ታላቅ ስኬት ይዞ መጣ። ተቀባይነቱ ተወዳጅነቱ እጅግ ይናርና እንደ ቆሎ የተቸበቸበ አልበም እንደነበረ ጋሻሊ ከጋዜጠኛ ደረጃ ኃይሌ ጋር በአንድ ወቅት ባደረጉት ቃለ ምልልስ ተናግረዋል። በእውነት በነዋይ ካሴት ተአምር ነው የታየው። ከሱ በፊት ከብዙ ድምፃውያን ጋር ሰርቻለሁ። እንደ የጥቅምት አበባ አልበም ሙሉ ኢትዮጵያን ያዳረሰና የተሸጠ ካሴት አላየው። የማባዣ ማሽን እንድጨምር ያስገደደኝ ሥራ ነበር። በአራት ማሽን ሌሊቱ ሙሉ ሲባዛ ነበር የሚያድረው። ገና በክራር ብቻ የተቀረጸውን ያሰማኝ ቀን ነው። እነዚህን የመሳሰሉ ዘፈኖችን አናሳትምም ብለው የመለሱት ሙዚቃ ቤቶች ምን ነክቷቸው ነው እስክል የተገረምኩት ይላሉ የኢትዮጵያ ሙዚቃ ባለውለታው ጋሻሌ አብደላ ኬፋ ወይም አሊታንጎ። ነዋይ ደበበ ይህን ታሪካዊ አልበም በወቅቱ እንደ ጀማሪ ከፍተኛ በሚባለው ዋጋ ነበር የሸጠው፣ 1500 ብር። የድሮ 1500 ብር እንዳሁን አይደለም። መንዝሮ ለመጨረስ አይደለም ቆጥሮ ለመጨረስ ጊዜ ወስድ ነበር። ሌላው የጥቅምት አበባ አልበም ሲነሳ ሙዚቃ ቪዲዮ በተለየ ሁኔታ ይነሳል። እንዳያመልጥህ ወይኔ ያመለጠህ የሚለው በኢትዮጵያ ቴሌቪዥን በዘመናዊ የአረንጓዴ መጋረጃ ጨርቅ ወይም የክሮማ ቴክኖሎጂ ሲቀረጽ ያጋጠመው አስቂኝ ትዕይንት ነው። ቢቢሲ ባዘጋጀው አንደር አፍሪካን ስካይ በተሰኘው ጥናታዊ ፊልም ላይ ይህንን አስቂኝ አዝናኝና ትናንትን ቁልጭ አድርጎ የሚያሳየውን ትዕይንት እናገኘዋለን። የጥቅምት አበባ ነዋይ ደበበ። ምንጭ በግል ካሰባሰብናቸው ጽሑፎች የተወሰደ። ሙዚቃ ፔሬድ ወዝ አዲስ ንጉስ አሌክስ በይ ዘና ዘና ፈታ ፈታ ከኪንጎ ጋር DJ Kingston ከራዳ ቋንቋ እስከ ወፍ ቋንቋ አንድ ሙዚቃ በይ ዘና ዘና ፈታ ፈታ
ከአራዳ ቋንቋ እስከ ወፍ ቋንቋ በአንድ ሙዚቃ ከአዲስ አበባ DJ Kingston was Zaddy